አበሻ የፋይቱ ቀን ተቆረጠ። የድብድቡ ቀን ነሐሴ 21 እንገናኝ በኢቲኤፍሲ ዞሬቱ በአድዋ ሙዚየም እንገናኝ እያላችሁ ኢቲኤፍሲ እንደሚታወቀው ዓለም አቀፍ እውቅና አግኝቷል። ላይክ ዩኤፍሲ ማለት ነው። ዓለም ላይ ያሉ የኤምኤምኤ ውድድር ከሚያዘጋጁት አንዱ ኢቲኤፍሲ ኢትዮጵያ ውስጥ ያለው ኢቲኤፍሲ ነው ተብሎ እውቅና ተሰጥቶታል። እንግዲህ ከዚህ በኋላ እና አሌክስ ፌሬራም እና ሐምዛ ቸማያም እና ኢስላም ማካሼቭም እዚህ ኢትዮጵያ ውስጥ ይመጣሉ ማለት ነው። እኔ ይሄን በቀሉ ከዘረርኩት በኋላ ከማን ነው የምገባው? ከሐምዛ ቸማያ ጋር እገባለሁ ማለት ነው በኢቲኤፍሲ 03። ስለዚህ ኑ እያለን ነው። ሰኞ ደግሞ ፌስ ኦፍ አለ። ፌስ ኦፍ ፕሬስ ኮንፈረንስ አድዋ ሙዚየም 4 ሰዓት እንገናኝ። ቀኑ ተቆርጧል። እንግዲህ በቀሉ መጣውልሽ። በቀሉ ቀኑሽ ደረሰ። በቀሉ በቁዋ በቅዬ በቀሉ ሰበር ዜና በጆኒ እና በሴዶ ዋና ፋይት አማካኝነት የሚደረገው የኢቲኤፍሲ 02 ወይም ኢቲኤፍሲ 02 የአድዋ ፋይት ናይት ቀን ተወስኗል። ነሐሴ 21 ሐሙስ ቀን ይሆናል ማለት ነው። ነሐሴ 21 ቀን በእኛ ካላንደር በኢትዮጵያ ካላንደር አድዋ ሙዚየም ከ10 ሰዓት ጀምሮ ፋይቱ ይጀምራል። 11 ፋይት ይኖራል ማለት ነው። 4 የቦክስ ፋይት፣ 4 ኤምኤምኤ፣ 3 ሞይታ ይኖራል ማለት ነው። ስቴቲዩን ትኬቱ ከሰኞ ጀምሮ መሸጥ እንጀምራለን። ትኬት መሸጥ እንጀምራለን። ሌላውን ኢንፎርሜሽን በቅርቡ እንሰጣችኋለን። ታንክ ዩ ሶ ማች። ዳኛቸው ብላክ አንድ 10 ኪሎ ቁርጥ ቶሎ በል ፈጠነ። ኧረ ካሜራ አታብዙብን። ምግብ ቁርጥ አንድ 10 ኪሎ ቁርጥ ቶሎ በል ፈጠነ። ጌች ይደበርብናል በባዶት አልሰጣችሁም። ለራሳችሁ ዘዙ ኮች ለራስህ ዘዝ 10 ኪሎ አበሻ የፋይቱ ቀን ተቆረጠ። የድብድቡ ቀን ነሐሴ 21 እንገናኝ በኢቲኤፍሲ ዞሬቱ በአድዋ ሙዚየም እንገናኝ እያላችሁ ኢቲኤፍሲ እንደሚታወቀው ዓለም አቀፍ እውቅና አግኝቷል። ላይክ ዩኤፍሲ ማለት ነው። ዓለም ላይ ያሉ የኤምኤምኤ ውድድር ከሚያዘጋጁት አንዱ ኢቲኤፍሲ ኢትዮጵያ ውስጥ ያለው ኢቲኤፍሲ ነው ተብሎ እውቅና ተሰጥቶታል። እንግዲህ ከዚህ በኋላ እና አሌክስ ፌሬራም እና ሐምዛ ቸማያም እና ኢስላም ማካሼቭም እዚህ ኢትዮጵያ ውስጥ ይመጣሉ ማለት ነው። እኔ ይሄን በቀሉ ከዘረርኩት በኋላ ከማን ነው የምገባው? ከሐምዛ ቸማያ ጋር እገባለሁ ማለት ነው በኢቲኤፍሲ 03። ስለዚህ ኑ እያለን ነው። ሰኞ ደግሞ ፌስ ኦፍ አለ። ፌስ ኦፍ ፕሬስ ኮንፈረንስ አድዋ ሙዚየም 4 ሰዓት እንገናኝ። ቀኑ ተቆርጧል። እንግዲህ በቀሉ መጣውልሽ። በቀሉ ቀኑሽ ደረሰ። በቀሉ በቁዋ በቅዬ በቀሉ አንድ 10 ኪሎ ቁርጥ ቶሎ በል ፈጠነ። ኧረ ካሜራ አታብዙብን። ምግብ ቁርጥ አንድ 10 ኪሎ ቁርጥ ቶሎ በል ፈጠነ። ጌች ይደበርብናል በባዶት አልሰጣችሁም። ለራሳችሁ ዘዙ ኮች ለራስህ ዘዝ 10 ኪሎ። ሰበር ዜና በጆኒ እና በሴዶ ዋና ፋይት አማካኝነት የሚደረገው የኢቲኤፍሲ 02 ወይም ኢቲኤፍሲ 02 የአድዋ ፋይት ናይት ቀን ተወስኗል። ነሐሴ 21 ሐሙስ ቀን ይሆናል ማለት ነው። ነሐሴ 21 ቀን በእኛ ካላንደር በኢትዮጵያ ካላንደር አድዋ ሙዚየም ከ10 ሰዓት ጀምሮ ፋይቱ ይጀምራል። 11 ፋይት ይኖራል ማለት ነው። 4 የቦክስ ፋይት፣ 4 ኤምኤምኤ፣ 3 ሞይታ ይኖራል ማለት ነው። ስቴቲዩን ትኬቱ ከሰኞ ጀምሮ መሸጥ እንጀምራለን። ትኬት መሸጥ እንጀምራለን። ሌላውን ኢንፎርሜሽን በቅርቡ እንሰጣችኋለን። ታንክ ዩ ሶ ማች። ዳኛቸው ብላክ